ተካበ ዘውዴ ነምበር 1 ነው። የተወለደበት ሰፈር ድሬዳዋ ነምበር 1 ነው። ትክክል። እስቲ ሁለቱን አገናኝተህ አውራኝ። ሚሊየን ሚስቴኮች ሰርቻለሁ እኔ በስ ነኝ ብዬ አላስብም። ድሬዳዋ ከተማ ከንቲባ ከየትኛውም በላይ ስማቸው የሚጠራ ነው። በእግር ኳስ በስፖርቱ ወዳድነታቸው እንደዚህ የሚወድ ከንቲባ ባለበት ከተማ ውስጥ እግር ኳሱም መውደቁ በራሱ አያሳዝንም? ቴሌቪዥን እየተጠራ ተሰጠ ለሁሉም ከ5000 ጋር በኋላ እንደገና ስጠራ እንዴ በስተዋል ቀንስ ነው እንዲኮብልሉ ያደርጋቸው ከወቅቱ ፖለቲካ ጋር ተያይዞ ሲአይኤ ነው የሚል መረጃም ወጣ። እውነት ሲአይኤ ነው? የ12 ዓመት ልጅ አሜሪካ ውስጥ ያለ በረኛ እዚህ መጥቶ ፕሪሚየር ሊግ መጫወት ይችላል። ተካበ ቦታውን ይዟል። ቁጥሩን ስፍራውን ኳሷን አስቀምጦ ስፍራውን የዳኛው ውሳኔ መጠበቅ ላይ ነው። ምታ ብለውታል። መታ እንግዲህ አሁን ያየነው የተካበ በ1980 በምስራቅና መካከለኛው አፍሪካ ዋንጫ ላይ የነበረውን እንግዲህ እኛ የምናውቀው ዳኙ ገላግሌ ነው። የዚህ ውጤት ላይ ደግሞ ከፍተኛው ሚና የተወጣው ተካበ ዘውዴ ነው። ተካበ የሚዲያ ላይ ፕሮግራሚንግ እንግዲህ አሁን እዚህ መጥተሃል። ስፖርተኛ አንተ አይባልም ያው አንተ ነው የሚባለው። ጥሪና ክብር መጥተሃል። እንኳን አደረሰ፣ እንኳን ደህና መጣ። እንኳን አብሮ አደረሰን። አባይ ቲቪ ማመስገን ፈልጋለሁ እድሉን ሰጥቶ እዚህ ስለቀረበኝ በተመልካች ስም አመሰግናለሁ ማለት ፈልጋለሁ። እንዴት ነው አዲስ ዓመት ጀመር ነው? ጥሩ ነው እንግዲህ እዚያ ሀገር ቤት እዛ ብዙ ዓመት ያለሁበት ቦታ ከቤተሰብ ጋር እንደዚህ ተሰባስበ የምታከብረው ሬር ነው፣ በጣም ጠባብ ስለሆነ እሱን እድል አግኝቼ ዘንድሮ እዚህ ስላከበርኩ ደስ ብሎኛል በጣም። ተካበ ዘውዴ የሚገርም ታሪክ ካላቸው ስፖርተኞች ማለት አንዱ ነው። በስሙ ያህል አገሩን አገልግሏል ብዬ አላምንም። የስሙን ያህል አገሩን እንዲያገለግል እድሉንም አግኝቷል ብዬ አላስብም። አንድ ማሳያ ላሳየ። ከሰሞኑ ተካበ ዘውዴ ነኝ ብሎ አንድ ግለሰብ አንተ አሜሪካ እያለ እሱ እዚህ እያለ ያው ነዋሪነት አሜሪካ ነው፣ ስለዚህ ምንም የኢኮኖሚ ጥያቄ ይኖርባል ተብሎ አይታሰብም፣ ነገር ግን እርዱኝ ብሎ በርካታ ህዝብን ያው እኛ ጋር ቲክቶክ ላይ እንደምታውቀው አጣርቶ አስተያየት አይሰጥም አይደል? እንደተገኘ ነው የሚሰጠውና አምነው በደንብ የሚጋርም ኮሜንቶችን እያየው ነበርና ተካበ ዘውዴ እየለመነ ነው የሚል ጥያቄ ተነሳ። መጥፋት አይመስልም ለዚሁ ላይ በቃው? ልክ ነህ። እሱም አስተዋጽኦ አድርጓል። ልክ ነው። ብዙ ጊዜ እንግዲህ እዛ ላይፋችን ሩጫ ነው። ብዙ ጊዜ ሩጫ ስለምትሮጥ ወደ ሚዲያም ወደ እንትኑ ለመምጣት አስቸጋሪ ነው። ይሄን ስልህ ደግሞ ሚዲያዎችም ስለ ድሮ ስፖርተኞች ለሀገር እኔ ያርግ ያለው ሳሉን ብዙ ያረጉ ሰዎች አሉ። እነሱንም በመፈለጉ መንገድ ትንሽ ድክመት አለ ብዬ ገምተ እሱን መጥቀስ ፈልጋለሁ። እኔ ብቻ አይደለም ብዙ እና ይሄ የተደረገው ጉዳይ አመት ሊሞላው ነው ጉዳዩ። ያው እንግዲህ ካለንበት ችግር ሁኔታ ግን ሰሞኑን እንኳን ለታለፍ የነበረው ሰው መናገሪያ ያደረገውም ሰሞኑን ነበር። አጭር ጊዜ ነው እና ምን ይሄ ሶሻል ሚዲያ አንዳንዴ ፊልተር አድርጎ ስለማያቀርብ ለበጎ ሊያረጉም ለሚፈልጉ ሰዎች ለአንዳንዱ ዝም ብሎም ለሚናገረው ክፍት ቦታ ይሰጣልና እርግጥ ነው የኛ መጥፋት አስተዋጽኦ አድርጓል። ግን አሁንም ቢሆን እኔ ባረገው እንትን አልልም። ግን ሶሻል ሚዲያን በሚመለከት ሁልጊዜ ጥንቃቄ መኖር አለበት። እንግዲህ አየው የትውልድ ልዩነት አይቻለሁ። በቃ ጋፑ ሰፍቷል። ተካበ ዘውዴ ምን ያህል ሰው ያውቀዋል? እኛ ቢሮ ያሉትን ሰዎች በሙሉ ስፖርት የሚያውቁትን ብጠይቅ አንዱም ላያውቅ ይችላል። ይሄ የሚያሳየው ወጣቱ ትውልድ ተካበ ከወጣቱ ትውልድ ጋር ያለው ግንኙነት በጣም የተቋረጠ መሆኑን የሚያሳየው ብዬ አስባለሁና አገርም ማገልገል በምትችልበት አቅምም ሳልሆንክ የረዳህም ሳልሆነ ምክንያቱን ታወራኛለህ። እሱ ራሱ አንድ አስተዋጽኦ አድርጓል ብዬ አስባለሁና የኢትዮጵያ በረኞችን ከማገዝ አንጻር ተካበ እስካሁን ምን ሰራ?
ከዚህ በኋላስ ምን አስበዋል? ማሸት አልፈልግም። እስካሁን ድረስ ከኢንተርቪ እና ዝም ብሎ አይዲያ ከእንትን ከማለት በስተቀር ምንም ያደረግነው አስተዋጽኦ የለም ኢትዮጵያ ስፖርት ውስጥ። እኔ በበረኝነት ሌላ ብዙም ተጫዋቾች መስጠት የሚችሉትን አገልግሎት ሊሰጡ አልቻሉም። አንደኛ በኑሮ ሁኔታ፣ ሁለተኛ ኦፖርቹኒቲውም እዚህ አካባቢ ትንሽ ጠበብና እንትናችን የተለያየ ሆኗል። ነው ለምን እንደሆነ እሱ አይገባኝም። በዚህ መንገድ እኔ ከአሁን በኋላ እንግዲህ እግዚአብሔር ካለ አሁን በጤና ሁኔታ ትንሽ ችግር ነበረብኝ። አሁን በጣም ጥሩ ሁኔታ ላይ ነው ያለሁት። ከእንግዲህ በኋላ ይሄን ነገር ለመጀመር ትልቅ እንትን ፕላን አለኝ ነው የምለው። ተካበ ዘውዴ ነምበር 1 ነው አይደል? የተወለደበት ሰፈር ድሬዳዋ ነምበር 1 ነው። እስቲ ሁለቱን አገናኝተህ አውራኝ። እንግዲህ ይሄ አጋጣሚ ጉዳይ ነው። አንዳንዴ ነገሮች ይገጣጠማሉ። እኔ ድሬዳዋ ነምበር 1 ነው ተወልጄ ያደግኩት። ነምበር 1 በረኛ ሆናለሁ ብዬም አላሰብኩም ነበር። አጥቂ ነበር። አዎ እንትን ፍላጎቱም አልነበረኝ። ያው እንግዲህ አንዳንዴ አንተ ባልከው ብቻ አይደለም ነገሮች የሆኑና እግዚአብሔሩም ጨመረበትና በረኛ ሆንኩኝ። ይሄን ስልህ ከኔ የበለጡ ብዙ በረኞች ብዙ ተጫዋቾች ነምበር 1 ውስጥም ነበሩ። ግን አጋጣሚ የኔ ሊሳካልኝ ይችላል። ግን በረኛ ስትሆን እንግዲህ የተካበ የወጥሪ ዘጋ ሆነና ያው ኢትዮጵያ የምታውቀው በዛ ነው። አጥቂ ነበርክ? አጥቂ መሀል ላይ በተለይ መሀል ላይ እጫወታለሁ። ስለሆነኝ እንጂ ጥሩ እንቀሳቀሳለሁ። ኳስ እንዴት ነው ለክፉ አልሰጥም። በረኝነት እንግዲህ ሁል ጊዜ መቆም ነው ታውቀዋለህ። በጣም አሰልቺ ቦታ ነው እና እንዴት ሆኖ ወደዛ እንትን እንዳልኩኝ እንደቀጠልኩ አሁንም እስቲ ኤቨሬዲን አውራኝ። ኤቨሬዲ የሰፈራችን የህፃናት ቡድን ነው። እንግዲህ እዛ አካባቢ አንድ ሚሸል ኮትስ ነው የሆነ ካምፓኒ ነበር መሰለኝ እና እርዳታ ተጠይቆ ይቺ ኤቨሬዲ ድመቷ ባትሪ ውስጥ ስትዘል እሷ በ9 ቁጥር እና ማሊያ ተገኘ። ከዛ ቡድኑ ተመሰረተ። በጣም ጥሩ ተጫዋቾች ነበሩ እና 3 ልጆች ነን መሰለኝ በረኛ። ያው እረፍት ላይ ካልተቀየርኩ ትንሽ ረብሽ ነበር ድሮም ቢሆን አንዱ መቀየር አለበትና በዛ ነው የጀመርኩት። እንግዲህ ኳስ የካቲት 66 ከነማ ማለት እንግዲህ ከቀበሌዎች ነው ፒክ ያደረጉኝ። እኔ ቀበሌ ለነምበር 1 ቀበሌ ስጫወት ለከነማ ሄድ ተብዬ እንትን ታልኩ። እኔ ብዙም እንትኑ ኢንተረስቱ አልነበረኝም የዛን ጊዜ። ስቀር በኋላ ወረቀት ማስጠንቀቂያዎች የዛን ጊዜ እንዲህ ካልመጣህ ትደረጋለህ ይባላል እና ማስጠንቀቂያ ሲመጣ ሄድኩ። እንግዲህ ስሄድ ምናልባት ከዚህ በፊት ተናግሬዋለሁ 5 በረኞች ነበርን ከነማ ውስጥ እና ያው አንዱ ሲመታበት እኛ እዛ ቁጭ ብለን እንላለን እንጫወታለን። በኋላ ቀስ እያለ አንዱ ሲሄድ ያው መጨረሻ እንግዲህ ከኦልሞስት 2 ዓመት ሊሆን እንጂ ከዛ በኋላ ነው ቋሚ በረኛ ለመሆን የቻልኩት። እንደው ያንተን ዘመን የበረኛ ያዘና እንዲሁም አንድ ጽሑፍ ያየው ነበር። በቀደም ኢትዮጵያ ብሔራዊ ቡድን ግብ ጠባቂ የነበረውን የኢትዮጵያ መድን አቡበከር ኑራን ትንሹ ተካበ። ስለዚህ ተካበ ሞዴል ነው። ካንተ በኋላ በረኛ የለም የሚል ትርጉም አለው ትንሹ ተካበ ከተባለ እና ከዛ ጊዜ ወደዚህ ያለውን ስታይ አሁን በቀደሙን ስታይ ኢትዮጵያ የበረኛ ችግር ሊኖርባት ይገባል ብለህ ታስባለህ? በመጀመሪያ እኔ እንጃ ከኔ የበለጡ ብዙ ግብ ጠባቂዎች እንደነበሩ ኢትዮጵያ አውቃለሁ። በጣም ያው የኔ ስም ምናልባት በኢስትን ሴንትራል እንትኑ ገኖ ወጣ እንጂ እኔ እውነቴን ነው ከነሱ የተሻልኩ ነኝ ብዬም አላምንም። ግን በሀገራችን እየመጣ ያለው የበረኛ ድርቀት ትንሽ ቆይቷል፣ አሁን አይደለም እና
ብዙ ጊዜ ኢንተርቪዎችንም አርግ ያለው በረኞችም ተደርገዋል፣ ግን መፍትሄው አልተሰራበትም። ያው ኢንተርቪው ታደርጋለህ፣ ሰው ይሰማዋል እና የስ ችግር አለ። ከውጭ ነው በረኞች። እኔ ከውጭ በረኛ መምጣቱ ችግር የለውም፣ ግን ዘላቂ መሆን የለበትም። የተወሰነ ጊዜ ከነሱ ትምህርት የምታገኘው ብዙ ነገሮች አሉ ከውጭ ተጫዋቾች ኤክስፒሪየንስ፣ ግን ያንን እያረክ ደግሞ የራስህን በረኞች ቢልድ ማድረግ አለብህ። ለዚህ ደግሞ ኮቺንግ ኮርሶች በተለይ በአሁኑ ወቅት ያው ደሳለኝ ነው አሁን የብሔራዊ ቡድኑ ግብ ጠባቂ ኮች፣ እሱም ቢሆን ሌሎች በረኛ ብዙ ኮርሶች ያስፈልጋሉ እና እሱ ላይ መሰራት አለበት። የኛ እንዲሁም አንድ በረኛ ጋር እያወራ ነበር። አሁን የጨዋታ ያለ ግብ ጠባቂ ነው። 7 የአፍሪካ ተጫዋቾችን ቤንች አድርጌያለሁ አለ። መጀመሪያ አያምኑብኝም፣ ከዛ በኋላ ሲያዩ ይበልጣቸዋለሁ አለ እና ኮሚቴውና ክለቡ በከፍተኛ ብር የሚያመጣቸው በዶላር እነሱ ቤንች ማድረግ ይፈራና እኔ እሰዋለሁ አለ እና በረኛ ላይ ያለብን ችግር ባለሙያ የሶስተኛ አይደለም ችግሩ። ባለሙያ ኢትዮጵያዊ በረኛ ላይ አያምንም አለ። እንዲሁም እንደነ ግብፅ ሙሉ በረኛ እኮ አይቻልም ማለት ከሀገር ነው እንደሱ መሆን ያለበት የሚል ሀሳብ ሰጠኝና እንዲህ መሆን የለበት ቅድም ያልከው ነገር ነው። ለዘላለም መሆን የለበትም። ሳይን የምናረጋቸው የተወሰነ ጊዜዎች በረኞችን እስክታፈራ ድረስ ኤክስፒሪየንሱን ከሚመጡትን ተጫዋቾች ይታያል። የተወሰነ ጊዜ በኋላ አሁን ካሁን በኋላ እነዚህ በረኞች አያስፈልጉም፣ ኤክስፒሪየንሱም ኮርሱም ተሰጥቷል ብለህ ማቆምማ ያስፈልጋል እና እኔ አሁንም ቢሆን አገራችን ብዙ በረኞችን ማፍራት ትችላለች። በአሁን 2 ዊክስ አጎ ያየሁት ግብ ጠባቂ በጣም አሜዚንግ፣ በጣም ጥሩ እንትን ነው እና ሞር መስራት አለበት። በዛ ተኩራርቶ እንትን ማለት ያለበትም ጥሩ ቁመና ጥሩ ታለንቱም ስላለው እንዲሁም ተቀለደ እኮ ማንቸስተር ዩናይትድ ኦናና ከሄደበት እሱ ቢያስፈርም የሚል ጥያቄ ሁሉ ተነሳ። አይ ነው አንዳንድ ቀልዶች ሰምቻለሁ። እንዲሁም ምን ገረመኝ እንግዲህ ያን ቀን በጣም የጨዋታ ኮከብ የነበረው በርካታ ጎል ያዳነው እሱ ስለነበር አንድ ግብ ጠባቂ በጣም ምርጥ ከነበረ በርካታ ኳስ አዳነ ማለት ቡድኑ አልነበረ ማለት ነው። የበረኛው ብዙ ያን ታሪክ ሰጠና ከዜዳዋ ጨርቃጨርቅ ጋር ስትጫወቱ ነው ከእሱ ጋር ስትጫወቱ 10 በአንድ ጌም ላይ ጎል ሊሆን የነበረ ኳስ አድኗል የሚል ታሪክ ሰማን። አንተ አንዳንድ ጊዜ ለራስህ ትዝ ላይልህ ይችላል ደግሞ ሊልህም ይችላል እና ተካባይ ነው እና ይሄኛው በተደጋጋሚ ነው ያደረገው። የተካባይ ስም ገን የወጣው የአንድ ጌም ብቻ አይደለም የሚሉ ሰዎች አሉ እና አቋማቸው እንዲቀጥልስ ምንድን ነው መደረግ ያለበት? እንግዲህ እንዳልከው ነው መስራት ነው። በረኛ ሁል ጊዜ ራሱን ሬዲ አድርጎ መገኘት አለበት። ሚስቴክ ሲሰራው ከሚስቴኩ ተምሮ መምጣት አለበት። ሚሊየን ሚስቴኮች ሰርቻለሁ እኔ በስ ነኝ ብዬ አላስብም በምንም አይነት። ግን መስራት ሁል ጊዜ ሰው በረኛም በተለይ የሚለውጠው ሁል ጊዜ እንትም ሆኖ ተዘጋጅቶ መጠበቅ ነው ያለበት። ለምን ተጫዋች መሃል ተጫዋች አጥቂ ሚስቴክ ቢሰራ አንዱ በአንዱ ይሸፈናል። የግብ ጠባቂ ግን the last person ነው እና ማንም ስለሌለው ሁልጊዜ ተዘጋጅቶ እየሰራ መጠበቅ አለበት ነው የምለው። 80ዎቹ እንሂድ። 80 የምስራቅና ማዕከለኛ አፍሪካ ዋንጫ ኢትዮጵያ ውስጥ የተካሄደበት ጊዜ ላይ ያው በዳኛቸው ደምሴ መጨረሻ ግብ ነው አሸናፊ ሆኗቸው የታወቀው። እሱ ጎል አሸናፊ ሆኖ ግን አንተ የዚምባብዌን ኳስ በመመለስ ምክንያት ነውና እዛ ላይ አንተ ሙለታ አለ የዳኙ ብቻ አይደለም። ግን ዳኙ ገራጌ ብቻ ነበር ሲነገር የነበረው። ምን ተሰማ? እኔ በጣም ነው ደስ ያለ ሊያልቅ ስላግብተን ነው እንትን ያልነው እና ህዝብ ተጨንቆ ነው። ፕሬዚዳንት መንግስቱ እዛ ነበሩ። የጭንቅ ቀን ነበርና ማንም ያግባው ማንም ይመልሰው ያ ድል የሁላችንም ስለነበር ከፍተኛ በጣም ነው ደስ ያለኝ። እስቲ የድሬዳዋ ላይ አንድ በተለይ በየዓመቱ መጣ ጊዜ በዓላት ሲሆን በድሬዳዋ ስፖርት ላይ አስተዋጽኦ ያደረጉ የስፖርት ሰዎችን ድጋፍ እንደምታደርግ አለን አይዟችሁ እንደምትል ከብዙ አሜሪካ ከሚኖሩ ሰዎች ጋር በጋራ መረጃ አግኝቻለሁ እና ትንሽ ስለሱ ውስጥ ያወራኝ። ምን መሰለህ ይሄ የምናደርገው እርዳታ
ብቻ በጣም ብዙ ልጆች አሉ ቬጋስ በአሜሪካ የሚገኙ የሚቻላቸውን እየሰበሰቡ ነው እና ለዓመት በዓል ብቻ ሳይሆን አንዳንድ ሰው በጣም ሲታመምም ተሯሩጠው አዋጥተው ይልካሉ እና ለድሬዳዋ ለኢትዮጵያም ለድሬዳዋም ብዙ የለፉ ስፖርተኞች የድሬዳዋ እንትኖች በአሁን ባሉበት ሁኔታ ማየት በጣም ያሳዝናል። እርግጥ ዘላቂ መፍትሄ ይሆናል ብለን አይደለም፣ ግን እቺ ነገር አትሊስት ለማስታወሻ ያህል ነው የምናደርግላቸው። ዓመት በዓልን ሰላም እንዲያልፉ ትንሽ ያመማቸው እንዲሻላቸው ነው እና ዘላቂ መፍትሄ ቢገኝ ደስ ይለኛል። ድሬዳዋ የስፖርት ሀገር እንዲሁም አንዳንድ ጊዜ የኢትዮጵያ እግር ኳስ የተወሰነ መውደቅ ላይ በተወሰነ መንገድ የድሬዳዋ ስፖርት መውደቅም አስተዋጽኦ አለው ብሎ የሚያምኑ ሰዎች አሉ። አሁን በርካታ እና አሸናፊ ጋር ስትመጣ እነ ሰሞን አባይ፣ እነ ዮርዳኖስ፣ እነ አሰግድ አለ ስታመጣቸው እንደ ሚዲያ ደግሞ እነ ደምሴ ናምጤ እንደ ሚዲያ ከወሰድን ደግሞ እኛ የአቤት ቲቪ ባለቤት ነገሩም ከድሬዳዋ ነው። በተለያየ ስራ ዘርፍ ድሬዳዋ አስተዋጽኦ አላት በኢትዮጵያ ስፖርት ላይ በኢትዮጵያ ሚዲያ ላይ እና አሁን ደስ አይደለም ያለው። ኳሱ እየወደቀ ነው። ድሬዳዋ ጨርቃጨርቅ ድሬዳዋ ከተማ አሁን የሚጫወቱት ደግሞ ላለመውደድ አይነት እየሆነ ነው እና ምንድን ነው እንደዚህ ያደርጉ? በእናንተ ጊዜ የነበረ ያልቀጠለ ምንድን ነው? እሱ ብዙ ጊዜ ዲቤት የምናደርግበት ጉዳይ ነው። ተጫዋች ጠፍቶ አይደለም። እኔ ተጫዋች ሁልጊዜም አሁንም የሄድኩ ጊዜ አይቻለሁ አሉ። ግን እነሱን አሳድጎ ለእንትን ማቅረቡ ነው። በፊት 10 ቡድን ነበር ያለው ታስታውሳለህ? 10 ቡድን ነበር ድሬዳዋ። አሁን 1 ቡድን ነው ያለው። እሱም ራሱ ያለ ነው የተንገዳገደ እንትን የሚለው እና አንደኛ የፋይናንሻል ጉዳይም ሊሆን ይችላል አላቅም። እሱን ጥሩ ባጀት አለው ነው የሚባለው። ሌላው ግን ያው ትዕግስት አለመኖሩ ነው። ሁልጊዜም ዛሬን ለዛሬ ነው የሚፈልጉት። ማሳደጉን ስለማይሉ ከሌላ ቦታ እያመጡ ነው በአብዛኛው ተጫዋች ድሬዳዋ ብለዋል። ከዛም ጌታቸው ወልዴ እነ ታደለ ይሄ እነ ጃሚ ብዙ ተጫዋቾች ወደተም ለኢትዮጵያ እግር ኳስ ትልቅ አስተዋጽኦ እግር ኳስም ብቻ ሳይሆን በብዙ ነገር ነው። ጳውሎስ ኞኞ እንዳልከው ብዙ እንትኖች አሉና አሁንም ጥሩ የሆነ ብልጭታ አለ ከህፃናቶች በየሰፈሩ ጨዋታዎች። ግን በዛው መቆም የለበትም። ዋናውን ቡድን እንትን መተካት መቻል አለባቸው። እዛ ላይ መሰራት አለበት። ቢዝነሶችም እንደው የሚችሉት ከሆነ አንድ ላይ የሆኑ በዛ ያሉት አንዳንድ ቡድኖችን ማቋቋም ቢችሉ እኔ ስትራክቸሩን ከዚህ በፊትም ብያለሁ አልደግፈውም። እውነቴን ነው። ይሄ ከከተማ አንድ ቡድን አዲስ አበባ ራሱ ስንት ቲም ነበር ከዚህ በፊት ድሬዳዋን ስወጣ እና ያ ለኢትዮጵያ ፉትቦል መውደቅ ነው እና ድሬዳዋም ሴም ቲንግ ነው። እንደዛ ቲሞች አለመኖሮቹ ተጫዋቾች አንድ ቡድኑ ስለመግባት ምን ያህል ሰው ነው ኦፖርቹኒቲውን የሚያገኘው? በጣም ጥቂት ስለሆነ በሌላ ነገር ውስጥ አሁን ደግሞ በዚህ ጊዜ ከጥሩ ነገር የመጥፊያው ነው የበዛው እና ወደዛ መግባቱ እንትን አይመስልም። አሁን የከተማው የድሬዳዋ ከተማ ከንቲባ ከየትኛውም በላይ ስማቸው የሚጠራ ነው በእግር ኳስ በስፖርት ወዳድነታቸው። እንደዚህ የሚወድ ከንቲባ ባለበት ከተማ ውስጥ እግር ኳሱም መውደቁ በራሱ አያሳዝንም? አንዳንዴ የማኔጅመንት ድጋፍ ማጣት አስተዋጽኦ ያደርጋል ይባላል። ከንቲባው ግን ከምንም በላይ ከየትኛውም እግር ኳስ ላይ ከሚሰሩ የከተማ አስተዳደር ከንቲባዎች በላይ ስማቸው የሚጠራ ነው እና ድጋፍ እያለ መሆኑ ትንሽ አዎ። ግን ይሄ ነገር እንትን እያለ የመጣ ነው እና በቀላሉ በአንድ በሁለት ምናምን ዓመት ወይ ጥረት የሚያልቃል። ብዙ መሰራት ያለበት ነገር ነው። ከታች ቡድኖች እየተገዘገዙ በብዙ ነገር እንትን እያሉ ደግሞ ተጫዋቾች የድሮ ተጫዋቾች የትም እየወደቁ ስታይ ምናልባት ፊውቸር እንደዛ ሊሆን ይችላል እኮ እያለ ብዙ እንትን ይላልና የሚደረገውን ድጋፍ በጣም ደስ ይላል።
እዛ ከድሬዳዋ አስተዳደር። ግን ያ ብቻ አይበቃም ነው። ሌሎች እንትኖች አሁን የተጀመሩት ፕሮጀክቶቹ እነሱ መቀጠል አለባቸው። ያ ነው ከመጥፎ ነገር የሚቀጥባቸዋል፣ ልጆቹን ለጥሩ ነገር ያዘጋጃቸዋል። ተጋበ ዘውዴ በ73 ዓመተ ምህረት የመጀመሪያ ጨዋታውን ከድሬዳዋ ጭቃጭቃ አደረክ። 77 የዓመቱ ኮከብ ተጫዋች ተባልክ። ታስታውሳለህ? እንግዲህ 73 ነው የክረምት ዋንጫ ይመስለኛል። እንዲያውም ከጨርቃጨርቅ ጋር ነው የተጫወትኩት እዛ አመቱ ያው ቋሚ በረኛ ግብ ጠባቂ የሆንኩ እንግዲህ የከነማ በዛው አመት የሐረርጌ ክፍለ ሀገር ሻምፒዮን የሆነው ለመጀመሪያ ጊዜ ማለት ነው። የከነማ 76 የኮከብ በረኛ ነው መሰለኝ እንደዛ አይነት ተብያለሁ። ትዝ ይለኛል። ያው ምንም ነገር የለውም ኮከብ በረኛ ነው። ኮከብ በረኛ አልነበረም ሽልማት? አይ ምንም ነገር የለውም። ምስጋና እግዚአብሔር እሱ ራሱ ትልቅ ነገር ነው። ስምህ በአብዛኛው ጊዜ የድሮ ተጫዋቾች እኮ ለስማቸው እና ለእንትን ነበር የሚሰራው እና ያ ማለት ቀላል አልነበረም። በ80 ዋንጫ ወሰዳችሁ ዴክ ቴሌቪዥን ከዛ 5000 ተሸለማችሁ። ምን ስሜት አለ? እንግዲህ ያው ቤተመንግስት ተጋብዘን ስንሄድ ሆነ ነገር ይሉናል ብለን ነው የጠበቅነው። እኛ ሽልማቶች ኤክስፔክት አላረግንም። ያው ቴሌቪዥን እየተጠራ ተሰጠ ለሁሉም ከ5000 ጋር። በኋላ እንደገና ስጠራ እንዲህ በስቷል ቀንስ ነው እንደ ነራስ እስከባ ደንግጬ ነበር። ከዛ እንደገና የማጫወቻውን ዲኩን ስፔሻል ተሰጠ። ቤተመንግስት ምን እንዴት ነበር? የቀድሞውን ፕሬዝዳንት ስታገኙ ምናምን የነበረው ስሜት ደስ ይላል። ክትበላችሁ ወይ ክትበላችሁ? አልበላንም። ያ ሰው ከየት እንዳመኔ እሱ ገርሞኛል። ምግብ አልበላንም። ምን መሰለህ ከዚህ በፊትም ገልጫለሁ። እንትን ነበር ሆቴል ያረፍነው ዲአፍሪክ እና ታች አገር ባህል ምግብ አለ። በጣም ቆንጆ ነበር። በዚህ አጋጣሚ ዲአፍሪክ ሆቴል ያረጉልን የነበረው መስተንግዶ ሁሌም የማይረሳ ነው። እንዲያውም ይገርምሃል ጨርቃጨርቅም እዛ ሆነን ነው ለመጀመሪያ ጊዜ ከ19 ዓመት በኋላ ጨርቃጨርቅ ዋንጫ ሲወስድ ዲአፍሪክ ሆነን አርፈን ነው ያሸነፍነው እና እንደገና ደግሞ እዛ ሆነን ብሔራዊ ቡድን ማሸነፉ በጣም ደስ ይላልና ሰውየው ከየት እንዳመጣው እግዚአብሔር ይወቀው። ምግብ አልበላንም አይመስለኝም። ምን አለ አይደል አንዳንዴ ግር የሚልህ ነገር አለን፣ ግን ምግብ እንዳልበላ እርግጥ ነው። ግን ፕሬዝዳንቱ ምን አሉ? መጀመሪያ እንትን አለ ፍርሃት አለ ምንድነው ነገሩ እና ግን እንዲህ ከበን መሃል ገቡ። ይገርማል። መሃል ሆነ እንዲቀባው ሲናገሩ በጣም ደስ ይላል። ያው የሀገራችን ድሃ መሆን አገሪቱ በፖለቲካ በምን የታመሰችበት ጊዜ ነበር። አንድ አድርጋችሁታል በዚህ ስፖርት። ኦፍኮርስ ስፖርትና ሙዚቃ ህዝብን አንድ በማድረግ ይታወቃልና በጣም ነው ደስ ያላቸው። ያ ነው ትዝ የሚለኝ። እንግዲህ አሜሪካ የኢትዮጵያን የባህል ውድድር አለ። እዛ ላይ አንተ ያርክ ያለው አስተዋጽኦ አለ። ጠቅልል አድርገህ አውራ። እንግዲህ የኢትዮጵያ ውስጥ የስፖርትና የባህል ዝግጅት አለ። ኤስኤፍኤን ይባላል። 42 ዓመት ሆኖታል። ቀላል ጊዜ አይደለም እና ይሄ በስደተኞች የተመሰረተ ኦርጋናይዜሽን ነው። ፖለቲካል ነን ፖለቲካል ነን ሪሊጂየስ ነው። ሁሉም መጥቶ ፓርቲስፔት የሚያደርግበት ነው እና እንግዲህ እኔ 92 ነው በተጫዋችነት የጀመርኩት። ተጫዋች ነበር ከ92 ጀምሮ። ከዛ ያው ቡድንም ነበረኝ አሰለጥን ነበር። ከዛ የቦርድ አባል ሆንኩኝ። በቦርድ አባልነት እየሰራው ያው የቶርናመንት ኮኦርዲኔተር የውድድርና እንትን አዘጋጅ ሆኜ ለ6 ዓመት ሰርቻለሁ። ከዛ በኋላ እንደገና ተመልሼ አሁን የቨርጂኒያ ቡድንን ወክዬ ፓርቲስፔት እያደረኩ ነው እና ጠንካራ ኦርጋናይዜሽን ነው።
I don't know ለምን እንደሆነ የኛ ኢትዮጵያ ፉትቦል ፌዴሬሽን ከዚህ ኦርጋናይዜሽን ጋር መጥቶ አንዳንድ ነገሮችን ቢያደርግ ደስ ይላል። ለምን ብዙ ስፖርተኞችን ማግኘት ይቻላል እዛ አካባቢ። እርግጥ ነው የዱዋል ሲቲዝንሺፕ ጉዳይ የተጠና ነው ተብሏል። ግን እውነቴን ነው ተአምረኛ የሆኑ ተጫዋቾች አሉ። ዊትነስ ከፈለጉ በቅርቡ እንዳውም እዛ የነበሩ ተጫዋቾች ዳኞች ብዙ ስላሉ እሱ እንትን ማለት ጠይቃቸው ማግኘት ይችላላችሁ እና ኢትዮጵያ ተጠቃሚ መሆን ትችላለች። እና እዚህ አጋጣሚ የኢትዮጵያ ቡድን ወደዛ መጥቶ ነበር እና የኔ የግሌን አስተያየት ነው። የስ ለቫኬሽን እነዚህ ልጆች የቢዝነስ ለምን ቢሆን ተጫዋቾቹ መጥተው እንትን ስላሉ ደስ ብሎኛል። ወደ ቅዱስ ጊዮርጊስ እንምጣ። ተካበን በጣም ፈልጎት ዝውውሩ ሳይሳካ ቀርተዋል። ያኔ ምን ነበር ምክንያቱ? ምን መሰለህ የዛን ወቅት አክቹዋሊ እንትና ነበረ ጊዮርጊስ ኮች አይ ቲንክ መንግስቱ ወርቁ ሊይዘው ነው መሰለኝ የዛን ጊዜ እና ያው ተስፋዬ ነው ግብ ጠባቂ ተስፋዬ ዘለቀችስ የሚባለው እና ተስፋዬም ባለውለታዬ ነው። ብሔራዊ ቡድን በጣም ረዳዬ ነው። መጀመሪያ ስመጣ አይዞህ እያለ እና ሁሌም ሳመስግና ጊዮርጊስ አይ ዶንት ኖ እኔ እንጃ እኔ ሞር ቲሞች እንትን ስል ከኔ እንትን ጋር ይሄዳል ወይ ብዬ እንትን አስባለሁ። 1981 6 ሆናችሁ ጠፋችሁ ካይሮ ላይ። እንዲሁም በጣም ሲገርመኝ ነበር እንዲኮብልሉ ያደርጋቸው ከወቅቱ ፖለቲካ ጋር ተያይዞ ሲአይኤ ነው የሚል መረጃም ወጣ። እውነት ሲአይኤ ነው የሄዳችሁትስ? ኢኮኖሚካል ነው ወይስ የፖለቲካ አቋም ልዩነት? አይ ዶንት ኖ የአብዛኛውን አላቅም፣ ግን እኔ ያው በቤተሰብም ሀርቶኛለሁ፣ ወንድሞቼን አጥቻለሁ በፖለቲካው። ፕላስ ደግሞ አብዛኛው ጓደኞቼ ወጥተው ነበር እዛን ወቅትና ያም ነው ፖለቲካውን አልደግፍም ነበር። ሌሎቹ እንግዲህ የተለያየ ምክንያት ይኖራቸዋል፣ ግን ሲአይኤ ምናምን የሚል ነገር የለም በጭራሽ። ያ እንዲያውም ከዛ ከኢጅፕት በፊት ማላዊ ላይ ለመጥፋት አስበን ነበር። ነፍሱን ይማር በተለይ ወንድሜ ዘላለም ተሾመ ጋር ጨርሰን በቃ እንዲያውም ሰው ሁሉ ቀጥረን ጠዋት እንትን እንዲለን ያዩ ልጆች ለምን በጭራሽ እንትን ማለት የለባችሁም፣ አሁን እኮ ኢጅፕት አለ ጨዋታ እና የማታውቁት ሀገር እዚህ ሰው ይገላሉ አሉ ምናምን ያለ አይደል። እነሱም አክቹዋሊ አስበው ነበር መሰለኝ ከኛ ጋር እንትን ማለትና ያው እሱን አሳልፈን ኢጅፕት ላይ ይሄን ነገር የሰሙ የነገሯቸው ልጆች እየመጡ እኔን ጭራሽ ያናግሩኝ ጀመር። እኔም አማካሪ ወንክ አይገርምም እኔ እንትን እያሉ 6 ሆነን 6 ነበር። ያው አንዱ ከ2 ሳምንት በኋላ ተመለሰ። ኦፍ ኮርስ ያ ትንሽ ችግር እንዲፈጥርብን አድርጓል የሱ መመለስ እና ያ ነው። በዛ ላይ ኤቭሪ ዴይ እዛ ስንገናኝ አንድ ሩም ውስጥ ገብተን ስለ እንዴት እንደምንጠፋ እንነጋገራለንና ፎከሳችን እሱ ላይ ነበርና ሀገራችንን ሜዳ ላይ ጥለናል ብዬ ገምታለሁ። አዝናለሁ፣ ግን ኢትስ ላይፍ እንደዛ ነው። እስኪ እንግዲህ ያው በሙያ ሀገርን ትክሳለህ፣ ምንም ጥያቄ የለውም። አሁን በረኛ ጋር ተያይዞ ግብ ጠባቂ ጋር ተያይዞ ምን አለ አሁን ያቀድከው? ፌዴሬሽኑ ድጋፍ ማድረግ ካለበት ምን ይጠብቃል? እንግዲህ እኔ ስለ በረኛ ሳወራ ምናልባት ክሬዚ ልትሉኝ ትችላለህ። የ12 ዓመት ልጅ አሜሪካ ውስጥ ያለ በረኛ እዚህ መጥቶ ፕሪሚየር ሊግ መጫወት ይችላል። ማጋነን አይሆንብኝ፣ ዲስሪስፔክት እንዳይሆን በእነዚህ በረኞች ግን የሚገርሙ ናቸው። ለምን ከህፃንነት ሁሉ ነገር በእጅ ነው። ቤዝቦል ይጫወታሉ፣ ይሄ ፉትቦል ባስኬት ይጫወታሉ እና
በእጃቸው መያዝ ጎበዝ ናቸው። እኔ እንዲያውም የአሜሪካ በረኛ ወርልድ ታፕ እንዴት በአሁኑ ወቅት እየቀነሱ ነው እንጂ በአንድ ወቅት ፈልተው ነበር እና በረኛዎች ስታያቸው የሚገርም ነው። እና አሰልጣኞች አሉ እና አናግራቸዋለሁ። እንዲያውም አንድ በጣም የታወቀ ካሜሩን ታውቃለህ፣ በረኛ እዛም ይላልና ለምን እንደዛ አታረጉም? ይሰማል ሀገራችን ይሄ በረኞች ከኡጋንዳ ከምን ለምን እንትን አትሉም ይላልና እስቲ በእቅድ ደረጃ ይሄን ነገር ጊዜ ያው ጤናና እንትን ከሰጠን ይሄን ነገር አስቤያለሁ ከፉትቦል ፌዴሬሽን ጋር እኔ ብቻዬን አይደለም፣ ሌሎችም በረኞች ምናልባት አብረውኝ ሊሆኑ ይችላሉ። ይሄን ነገር ማድረግ አለብን። ሳይኖራት እንትን ላለችኝ እዚህ ላደረሰችኝ ሀገር የምችለውን ባደርግ ደስ ይለኛል። ፌዴሬሽኑ በሩ ክፍት ነው አለበት። አዎ እሱ ነገሮች ክፍት አለበት። አንዳንዳች ደግሞ ያለሙያቸው እዛ አካባቢ እንትን የሚሉ ሰዎች በሙያቸው ይሄዱና ያገልግሉ ፕሊስ። እሱ ነገሮች ናቸው ትንሽ የሚያስቀይሙት። ፌዴሬሽኑ እንግዲህ ይህንን ቃለ ምልልስ ይሰማል። ስለዚህ በተካበ ወዲያ ለመጠቀም አይቻልም። ኃላፊነት ያሉ ሰዎች ደግሞ በዚህ መንገድ የሚታሙ አይደሉም። እኔ በእኔ መረጃ በራቸው ክፍት ነው። ባለሙያ በደንብ በኢትዮጵያን ስፖርት እንዲያግዝ ያደርጋሉ ብዬ አስባለሁ። ለማንኛውም ይህንን በቀጣይ ከነሱ ጋር የምናወራበት የሚሆነው የነበረኝ ቆይታ ጨረስኩ። የምታመሰግነው ካለ የምታስተላልፈው ቀረ የምትለው ካለ እንግዲህ እኔ በአጠቃላይ መላው የኢትዮጵያ ሕዝብ ኦፍኮርስ የእንትን ጋፕ አለ። ወጣቱ አያቀኝም፣ አንዳንዱ በስም ደግሞ ያቅና ፊዚካልም አያቀኝም። ያም እንትን ትርኢት የተደረገው በዛ ምክንያት ግን ዲፌንድ ሁሉም አድርጎኛል። ሰውየውን ፈልጌ ላገኝ አልቻልኩም። አክቹዋሊ ብደውል ሌላ ቁጥር ነው እና መልካም አዲስ ዓመት በድጋሚ ማለት ፈልጋለሁ። አዲሱ ዓመት የሰላም አብሮ ተዋዶ የምንኖርበት እንሆናለን። እንግዲህ ስፖርታችንን ሁላችንም ለመርዳት እንበርታ ነው ብለው በዚህ አጋጣሚ ይህንን እድል ሰጥተኝ ይህን ያህል ታይም ለመናገር በመቻሌ አመሰግናለሁ። እንደ አባይ ቲቪ እንደ ሚዲያ ፕሮግራም ተጋበን ማናገር ለእኛ ትልቅ ክብር ነው። በጣም ደስ ብሎኛል። በነገራችን ላይ ያው እንግዲህ በአጭር ጊዜ ውስጥ ቢሆን የተገናኘ ነው። በዚህ በአንተና በእኔ ግንኙነት ውስጥ በቃልድሬ እንግዲህ የራሱ የቻለ አስተዋጽኦ አድርጓል። በአባይ ቲቪ የሚዲያ ፕሮግራሞች ስም ከልብ አመሰግናለሁ። እንግዲህ እሱም በሙያ ደረጃ የሙያ ሀገራችን ድሬዳዋ ላይ ያለውን ስፖርት በደንብ በመዘገብ ይታወቃል። ለማንኛውም ከእሱ ጋርም ሌላ ጊዜ በደንብ የሚገርም ታሪክ ያለው ሰው ነው። ከእሱ ጋር ቆይታ የምናደርግ ይመስላል። ለማንኛውም የዚህ ቃለ መልስ አንደኛው ዋሊ ድርሻ ካለ እሱ ስለሆነ ማመስገን ስላለብኝ እኔም መዘንጋቴ በጣም ያሳስራል። በቃል እንግዲህ ለድሬዳዋም ለኢትዮጵያም እንትን ሚዲያ ትልቅ ነገር አድርጓል። በስፖርቱም በተለይ በየዓመቱ የአሰግድን መታሰቢያ በድሬዳዋም በዚህ የሚያዘጋጅ ነው። በብዙ ነገሮች ለድሬዳዋ ፋይት የሚያደርግ ነው እና ከፍተኛ ምስጋና እና ክብር ይገባዋል ነው የምለው። አመሰግናለሁ። ጨርሻለሁ። የተከበራችሁ ተመልካቾቻችን እንግዲህ 2018 የመጀመሪያ ፕሮግራሜን ከተጋበዘ ጋር በማድረግ ጨርሻለሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ።